በመላው ዓለም ላይ የምትገኙ እናንተ ደጋግ ኢትዮጵያውያንና ኤርትራውያን ሰላማችሁ በክርስቶስ ይብዛልኝ። የጠፋው ድሪም የተሰኘው ዩቲዩብ ቻናላችን እነሆ ዛሬ በፈቃዱ የቤቱን ባለቤት ይዞ ከች ብሏል። እንኳን ደህና መጣ አትሉኝ? እሺ እንደምትሉኝ አልጠራጠርም። እንኳን ደህና መጣ ብላችሁኛል ይመስለኛል። ብላችሁኛል ሰምቻችኋለሁ። እያያችሁ እናንተ ራሳችሁ ማለት በጣም አመሰግናለሁ። የጠፋው ድሪም የተሰኘው ዩቲዩብ ቻናል ታዲያ በዚሁ አጋጣሚ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንትም አድርጉ። ያበረታኛል፣ ይደግፈኛል እና ሁላችሁም ሰብስክራይብ ልታደርጉ ሼር ልታደርጉ መልእክቴን እያስተላለፍኩ ዛሬ እስኪ በፍቃዱን ታናሽ ወንድማችሁ ዛሬ በውጭ ዓለም ነው ያለው። ክፍለ ሀገር እያለ እስኪ ትዝ ላስብላችሁ እኔም ትዝ ይበለኝና ሊጠቅማችሁ ይችላልና እስኪ ስለ በፍቃዱ ትንሹ በፍቃዱ ዛሬ በውጭ ዓለም ላይ እንዴት ነው እየኖረ ያለው? ምን አይነት ህይወት በፊት ላይ ሲያሳልፍ ነበር? በተለይ በክፍለ ሀገር ባለው ህይወት ዙሪያ ምን አይነት ህይወት ነበር ሲኖር የነበረው? ትንሽ ላስቃኛችሁ ፈቀዳችሁልኝ? አመሰግናለሁ። እሺ ፈቅዳችሁልኛል ማለት ነው። በጣም አመሰግናለሁ። እሺ በፍቃዱ ክፍለ ሀገር በሚኖርበት ጊዜ የሚኖረው ህይወት ያሳለፈው ውጣ ወረዶች ምንድናቸው ብትሉ በፍቃዱ ቀለል ያለ ሰው፣ በጣም ቀለል ያለ፣ በጣም ለብዙዎቹ የሚስማማ፣ ለብዙዎቹ ደስ የሚል፣ ራሱን የሚያከብር፣ በእናት በአባቱ በቤተሰቡ ቀልድ የማያውቅ፣ በሃይማኖቱ ጭራሽ ድርድር የማያውቅ፣ በሚወዱት ሰው ከመጡበት ወደ ኋላ የማይል፣ በተለይ ደግሞ ከምንም በላይና ከማንም በላይ ስራ የማይንቅ፣ ስራ በጣም ይወዳል። የማይሰራው ስራ የማይወደው ነገር የለም። ሁሉ ነገር ይመቸዋል። በቃ አልችልም የሚል ነገር የለውም። አልችልም የሚል ነገር ስለሌለው እግዚአብሔር እዚህ ጋር አድርሶታል። ያው እግዚአብሔር ይመስገን ነው የሚባለውና በፍቃዱ ኢትዮጵያ ላይ ያለ በጣም ከባባድ ቻሌንጆችን አሳልፏል። ምን አይነት ቻሌንጆች አትሉ? ጎዳና ላይ እስከ መኖር፣ በራብ እስከ መሰቃየት፣ ሊስትሮ እየሰሩ በተለይ ሱቅ በደረቴ ስሰራ የነበረው ነገር እኔ እግዚአብሔር ምስክር በጣም ነበር የሚያሳዝነው። አሁን ላይ አልፌ ሳስበው በጣም ሱቅ በደረቴ የሚሰራው እግዚአብሔር በሚያውቀው እናት አባቴን በቃ ምን ልበላችሁ፣ እናት አባቴ እግዚአብሔር ይመስገን ምንም ጎሏቸው አይደለም። ማንም ኢትዮጵያዊ እንደሚኖረው እግዚአብሔር ባበላቸው ባኖራቸው መጠን ነው የሚኖሩት። እግዚአብሔር በረዳቸው መጠን ነው የሚኖሩትና እንዴት ብሎ ያው ቤተሰብ እንዴት እንደሚያሳድጉ ታውቃላችሁ። በተለይ በዚህ አጋጣሚ ደግሞ እናቴ የኔ እናት በቀደም ስለ አባቴ ሰርች እናቴ በውስጥ እንዴ ለኔ አትወደኝም አለች። እውነት በጣም ነው የምወድሽ እማዬ፣ በጣም ነው የምወድሽ፣ በጣም ነው የማከብርሽ የኔ ጀግና እናት። ሁለተኛ አባቴ የኔ ጀግና፣ ወንድ እንዲሉ እንደ ወንድ ጀግና ሆነሽ፣ ሴት እንዲሉ እንደ ሴት ብርቱ ሆነሽ የኔ ጀግና እናት በጣም ነው የምወዳት። በጣም ብዙ ነገሮችን እንግዲህ ከቤተሰቦቼ የወሰድኩባቸው በጣም ብዙ ነገሮች አሉ። በሚገርም ሁኔታ እነሱ ጋር መልክተው እኔ ሁሌ አንጀቴ ሰበቃው ይቃጠላል። ለምን አትሉ? እናቴ ሳትበላ ነው የምታበላው፣ አባቴ ሳይበላ ነው የሚያበላው፣ ሳይኖር ነው የሚያኖሩት። በቃ ይገርመኛል የቤተሰብ ፍቅር የእውነት በሰማይ ላይ ያለው የእግዚአብሔርን ርህራሄና የዋህነት የያዙ ናቸው እናትና አባት። እና እናቴ በተለይ እናቴ ምግብ ትሰራለች። ከዛ እመቤቴን ለሁሉም እኛ ቤት ወደ 7 ምናምን ልጆች አሉ። ካበላች በኋላ ነው እሷ ድስት ጠራጊ ምንም የምትበላው። እቺን እናት መካስ ፈልግ ነበር። ለዚች እናት መድረስ ፈልግ ነበር። በተቻለኝ አቅም በቃ እኔ የምበላውን ይቅርና እናቴ ትብላል ነበርና ለዛ ስል ውጭ ነው ሙሉ ማርያም ይሄን አያውቁም እናትና አባቴ ማለት ነው። ብዙ ጊዜ ውጭ ነው ማሳለፈውና ተራፊ ተጠይቆ እስከ መብላት ደርሻለሁ ምናምን። እናቴ አባቴን ውጭ አንተ ዱርዬ ብዙ ይደርስባቸዋልና ወደኋላ ሳስበው ነው የሚሰኝና ቤቴ ለምን እንደሆነ አላውቅም። በስማ እና የእናቴ አባቴን ቢያንስ እኔ የምበላው
ቤት ውስጥ ያለው እኔ በላውን እናቴ ያቺ ተደብቃ ከኋላ አስቀርታ እቺ ጥራጊውን ትንሿ የምትበላው እናቴ ትብላ ብዬ ነበርና ማስበው በቃ ያገኙትን ስራ እየሰራው ነበር ጀብሉ ሰራለው እመቤቴ ሸክም ሁላ ሰርቻለሁ ሸክም ኩሊ ተሸክሜ ያለው በዛ መሀል ውስጥ ነው ወገቤ ተሰብሯልና አሁን ላይ ከባባድ ስራዎችን መስራት አልችልም ከዛ በኋላ ምንም ከባባድ ስራ እንዲተቀጥረኝ ሰርቻ አላውቅም maybe 4 አመት ማለት ነው ታዲያ የ4 አመት በፊት ነገሮችን ነው የምነግራችሁና ከ4 አመት በፊት ምን አይነት ሰው ነበር የሚለውን እየነገርኳችሁ ነው እናቱን በጣም ያከብራል አባቱን በጣም ያከብራል ስለ ቤተሰቡ በጣም ይጨነቃል በጣም ነው የሚወዳቸው ሰው የሚያወራውን I don't care ቼክ አያደርግም በጣም ራሱን ያከብራል ልክ ነው የሚለውን ነገር ያደርጋል ልክ ያለውን ነገር ደግሞ ይተዋልና ያ ነገር ነው ዛሬ እዚህ ጋር ያደርሱ በተለይ ስለ እናትና ስለ አባቱ እግዚአብሔር ምስክሬ ድርድር አያውቅም ጭራሽ ድርድር አያውቅም እናት አባቱ ሊጎሳቀሉ ይችላሉ እሱን ለማሳደግ እናት አባቱ ሊያጡ ይችላሉ ሊራቡ ይችላሉ ማንንም ግን አጥቶ ብሎ ማንንም ግን ተጎሳቀሉ ቢሎ እንዲናገራቸው ከፍና ዝቅ የምታደርገን አይን በፍቃዱ ፊት መታየት አይወድም በተለይ በእናት በአባቱ ቀልድ አያውቅምና እግዚአብሔር ያው ያሻግራል አለፍ ነው በጣም ብዙ ነገሮችን አለፍ ነው ያው ፈጣሪ ይመስገን የልብን አይደል እግዚአብሔር የሚያውቀው የሆነ ቀን ግን እስከ መጨረሻው ተቀየረ መቼ እንደተቀየረ ልንገራችሁ አንዲት ቀን እሷ ምንድነው ታውቃላችሁ ስራ እንዳልኩት በጣም ነው እንትነውና አሸዋ ድንጋይ ኮረት ምናምን ሰፈር ላይ ቤት ሊሰራ ሲወርድ እኔ ነኝ ማወርደው በቃ ጓደኞች ያሉ ጀማል ሊገርማቸዋል ይጀማው በቃ አውራነን በተለይ ምንቴ የሚባል አብሮ አደግ ያለና በቃ አውራነን ለሁሉም ወደዛው ለዚህ ነው የምንለው እኛ ጋር ዱርዬነት ሰው ማክበር ነው በእኛ ዱርዬነት ለእናት ለአባት መታዘዝ ነው ዱርዬነት እህቶችን ወንድሞችን ማክበር ነውና ያን ነበር እናስከደው ግፍ አንወድም ሌባ አንወድም ሰርቶ መብላት ነው እኛ ሰፈር ሌባ ገብታ ወጣምና በጣም ነበር የምንንቀሳቀሰው እግዚአብሔር ይመስገን ለመጨረሻ ጊዜ የሆነ አሸዋ ወረደ በፈቃዱ ዩቲዩብ ሊቀየር በዛችሁ ዩቲዩብ ሊቀየር ማለት ነው የሆነ አሸዋ አንድ የቤታዊ ሰፈራችን አንድ ባለሀብት አለና አሸዋ ወረደ ቤት ሊያሰራ ከዛ አወርዳለሁ አልኩት አራት ሲሎ ማንተ ልጅ ነው ተውባከ አንድ ሲኖ እኮ ነው ምን አንተ ነው ኤኔትሬ ነው ትልቁ መኪና መካከለኛው ማለት አችሎም ተዋል አስገባዋል ችግር የለውም ለምን እንደማስገባት አቃላችሁ መቤቴን እናቴ እኛን ለማሳደግ በእናታችሁ ወይኔ እናቴ ልብስ እንኳን አትቀየርም ነበርና አባቴም እንደዛው ያንሰርቼ ቀሚስ ሊገዛላት ነበር እኔ ፈለኩትና ያሳበያ ነው እግዚአብሔር ግን ታላቅ ነውና አሸዋውን ጀመርኩት ተስማምቼ ስንት እንደተስማማው ታውቃላችሁ 400 ምናምን ብር ነው አንድ ሲኖ አሸዋ እና በቃ አሸዋውን ማስገባት ጀመርኩ 3 ቀን ምናምን በቃ ሳስገባ አልሐልቅ ይያለኝ ማለት ነው ጓደኛ ይመጣል ያግዙኛል ይሄዳሉ ምናምን በቃ ታገላለሁ አልሐልቅ አለ በሶስተኛው ቀን በቃ ከደሊት ጀምሮ ማስገባት ጀመርኩትና ሰው ማንንም ሳይነሳ ነበር አሸዋውን ለማስገባት መሄደው አሸዋውን ተሸክሜ በጣም ሞላውት በቃ ደከመኝና ሞላውትና እናቱን በቃ ቶሎ እንዲያልቅልኝ ማለት ነው በኔ ቤት ቶሎ እንዲያልቅልኝ በኔ ቤት አሸዋውን ሞላውት ከዛ ተሸክሜ ስል ወገቤ ተሰበረ ማለት በቃ የሆነ ነገር ከላይ ላይ ሲቆረጥ ተሰማኝ ከበደኝ አልቻልኩ እና እግዚአብሔር ይመስገን ያው መንትያ ወንድሜም አለ እንዳልኩት ምንቴም አለ እያገዙኝ አሸዋ አለቀ አስገባን ብሩን ተቀበዬ ለእናቴ ቀሚስ ነው የገዛውላትና እግዚአብሔር ለካ እያሳየኝ ነበር ማለት እየፈተነኝ ነበር ይሄ ልጅ እኔ ትልቅ ነገር ቢሰጣው እውነት ለቤተሰቡ እውነት እንደሚለው ወሬ ነው ወይስ የእውነት ይኖራል የሚለው ማለት ነውና ከዛሽ ቀባዳ ነው እኔ ወገቤ ተሰበረ በቃ እኔ ያለቀስኩት ስለት እግዚአብሔር መስከረ ምር ብዬ ነው
ማንም አሁን እንደዚህ ስል ከብዳል እና በጣም ያለቀስኩት በጣም ማለት አመመኝ በጣም አመመኝ እና ለእናቴ ልብስ ገዛው ከዛ በቃ ከባድ ስራ መስራት ከበደኝ ምንም አልቻልኩም ምናምን ውሃ መሸከም አልቻልኩም ምናምን እና ውሃው ለሰው ቀዳለሁ ምንም በቃ የሰው ግቢ ያጸዳለሁ ወይኔ ፈጣሪ ግን እግዚአብሔር እየተመሰገነ ነው እውነት እግዚአብሔር እየተመሰገነ ነው የማያልፉ ይመስሉ በጣም ብዙ ነገሮችን ያልፋሉ በጣም ለእናቴ አንድ ቀሚስ ለመግዛት አልነበረ እናንተ እህቶቼና ወንድሞቼ አሸዋ ሳስገባ የነበረው እግዚአብሔር በብዙ ሲባርክ ምን አደረገ መሰላችሁ ታውቁትና የሆነ ሰዓት በቃ በጣም አመመኝ ምናምን በሰዓቱ ትምህርት ምናምን እንቀሳቀስ ነበር ትንሽ ያው አመመኝ የሆነ ጭንቅላት ምናምን እንደማለት ምናምን በቃ መደባደብ ነው ሰውን መጉዳት ነው ምናምን ጸበል ገባው እግዚአብሔር ይመስገን ጸበል ለአንድ ለሁለት ዓመት ምናምን እግዚአብሔር በቃ ሙግት ነበረ ዛሬ ቅዱስ ሚካኤል ነው እና ቅዱስ ሚካኤል ደብር ላይ ጸበል ገባው እዛ እንግዲህ ስጸበል ነበር በጣም ብዙ ቆየን ብዙ ጣውረዶች ነበሩ የእንባ የህመም ስቃይ ጊዜያቶች ነበሩ አለፉ የማይታለፍ የለም ማለት አለፉ እና ያው ቅዱስ ሚካኤል እንዲፈውሰው ብቻ አይደለም ማውጣት የፈለገው ለካ ልጁን በክብር ከፍ አድርጎ ያለ እናት ለአባቱ የሚመኘው የለ አሳክቶለት ነበር ማውጣት የፈለገውና ወደ አገልግሎት መስመር ገባ አይታችሁ ከሆነ አዲስ ዜማ አዲስና ቃል የሚባለው አሁን አዲስ ነኝ በጣም ወደው ማከብረው ታላቅ ወንድሜ ነውና እሱ ኢንተርቪው አድርጎኝ ነበር በዛ ኢንተርቪው በአገልግሎትም በጣም ብዙ ገንዘብ ማግኘት ጀመርኩ ሲከፋኝና በጣም ሆድ ሲብሰኝ ምን አደርጋለሁ መሰላችሁ ከዛ በፊት ከኢንተርቪው በፊት ከአገልግሎቱ በፊት በአንድ ቀን 3-4 ቤተክርስቲያን ዞራለሁ አለቅሳለሁ ታሪኬን ቀይሩ የእናቴ አባቴን መከራ አታሳዩ ነበር እምለው ብዙ ጊዜ እና ያው እግዚአብሔር ኃያል ነው የማይቀየር የለም የማይለወጥ የለም ሁሉም ተቀየረ ፈጣሪ አገዘኝ ድንግል ማርያም በመልጃዋ ከኔ ጋር ሆነች ወደ ዝማሬውም ገባው ወደ አገልግሎቱ ከዛ ያው በጣም ብዙ ገንዘብ ማግኘት ጀመርኩ በሚገርም ሁኔታ እነዛን ገንዘቦች ሳገኝ ግን ማንነቴና ምንነቴ አስተሳሰቤ አልተቀየረም እንዴት አገኘ ነው ጥያቄ እንዴት አገኘ ማን ሰጠው ማን አደረገለት ማን ቀየረለት ምን ሆኖ እንዴት ሊሆን ቻለ በቃ ያ ነበር የበፈቃዱ ሐሳብና ለዛ በአንድ ቀን ሲከፋኝና ሲያለቅሰኝ 3-4 ቤተክርስቲያን ዞራለሁ አልኳችሁ እነዛ ቤተክርስቲያናት በተቻለኝ አቅም እነዛን ገንዘቦች አስገባው አንዱ ጋር 10,000 አንዱ ጋር 15,000 አንዱ ጋር 25,000 አስገባው ሁሉም ከዛስ እነዛ በየቀኑ እጄ ማለቅስባቸው አባቶቼ በበረከት ሲባርኩ ቅዱስ ሚካኤል ከኔ ጋር ሆኖ ሲረዳኝ ማይታለፍ የለም ማለት ሁሉም ሆነ ነገርኳችሁ እንደመጀመሪያው ምንንም ማረሳው ለእናት ለአባቴ መካስ ነበር ፈልገውና የኛ ቤት በጣም ቆይቶ ነበር ከተሰራና ያው በጭቃ ነበር የተሰራው መሰረት ምናምን አልነበረው እንዲህ በእንጨት ተደግፎ ነበር የሚኖረው በእንጨት ተደግፎ ነበር ያሳደገኝ መላኬ ልቤን ያቀለ የኔ ጌታ ልቤን ያቀለ ያቺ ለቀሚስ ብዬ ወገቤ ተሰበርኩባት ለእናቴ ቀሚስ እግዚአብሔር ኃያል ነው አሻገረኝና ለእናቴም ለአባቴም እኔ አይደለም እግዚአብሔር ቤት ትልቅ ቤት ሰራው 75 ቅጠል ቆርቆሮ ቤት ነውና ሰራው እንዴት ሰራ ተስዋ ሰራው በቃ እግዚአብሔር ይመስገን ምንድነው የታምር እስኪባል ይሄ ልጅ ምን ዘርፎ ነው ምንድነው በቃ እግዚአብሔር አያል
ሰው የልቡን መሻት ይፈጸምለት ዘንድ ነው። ዋናው ለካ እግዚአብሔር ልብና ኩላሊትን ይመረምራል። እውነት ነው። ሰራው ትልቅ ቤት ተሰራ ለእናት ለአባቴ የልቤን መሻት እግዚአብሔር ፈጸመልኝ አደረገልኝ። ተገብቶኝ አይደለም የእውነት እንደ የሚገባው ቅድስና ኖሮኝ አይደለም፣ ግን ልቤ የእውነት ነበር፣ የማስመሰል አልነበረም። ለእናት ለአባቴ በጣም ነበር የምጨነቀው። ስቲል እስካሁን ድረስ ለእናቴ እናቴን ስታረግዝ ወይም ሆዷ ላይ ስትይዘኝ ለሶስት ከነዛው ከ9 ወራቶች ውስጥ ለአንዷም ቀን ብላ ያማጠችውን ያክል አላደረኩላትም ብዬ ነው ማስበው። ገና ብዙ አደርግላችኋለሁ እና ያ ነገር በቃ እግዚአብሔር አያል ነው። ለቤተሰብ ስትሆን እግዚአብሔር ደግሞ የቤተሰብ አምላክ ያግዘ የለ። ዛሬን እዚህ ጋር መድረሴ ወደፊት መራመዴን የዘራሁትን ነው ማጭደው፣ ያደረኩትን ነው የማገኘው። በቃ ሌላ ምንም ነገር የለምና በቃ እግዚአብሔር አያል ነው። ምልላችሁ ፈልጌ ነው እህቶቼና ወንድሞቼ፣ እነዛ በጥቂቱ የነገርኳችሁ በነገራችን ላይ በጣም በጥቂቱ ነው፣ በጣም በጥቂቱ ማለት ነው፣ በጣም በጥቂቱ እነዚህ አሁን እምላቸው እያንዳንዱ ነገሮች አልፈው ግን እናንተን አይደለም እኔንም እስከዛሬ አስተማሩኝ፣ ተስፋ እየሰጡኝ ብርታት ጥንካሬ እየሆኑኝ ነው የሚሄዱት። ለምን አትሉ? ዛሬ ላይ የሚገጥመኝ ፈተና ካለፈው አይበልጥም። ዛሬ ላይ ያለኝ የሚደርስብኝ እያንዳንዱ ነገር ካሳለፍኳቸው አይበልጥም። በቃ እግዚአብሔር ሲያሻግረኝ ሳልፈው አውቃለሁ። ለምን እፈራለሁ ታዲያ? በቃ እግዚአብሔር ሲያሻግረኝ ሲለውጥልኝ አውቀዋለሁ። እህቶቼ ወንድሞቼ፣ ዋናው የልብ ንጽህና ነው። ዋናው በቃ የእውነት ከልብ ማሰብ ነው። ከልብ ማሰብ እግዚአብሔር ቢዘገይም የሚቀድመው የለም። ዛሬ ከዛሽ ከቦንጋ አሸዋ ሲያነሳ የነበረ በፍቃዱን እግዚአብሔር ታሪክ ሲቀይረው በውጭ ዓለም በዱባይ እንዲህ በሚያምር ሁኔታ የራሱን ሚዲያ ከፍቶ እንዲህ እናንተ እህቶቹንና ወንድሞቹን እያወራ ነው። ለምን አትሉ? የዘራውን እያጨደ ነው። መልካም ያደረገውን አሁን እየተቀበለ ነው። ወደፊትም ሲራመድ የዘራውን ነው የሚያጭደው። ሌላ ምን ነገር የለም። ስለዚህ ክፋት ለክፋት ሰሪው ነው። በቃ ክፋት ለራሱ መልሶ ይከፍላል፣ መልካም ለራሱ መልሶ ይከፍላል። እና በመላው ዓለም ላይ የምትገኙ ኢትዮጵያውያንና ኤርትራውያን እንደው አደራ እመቤቴን በተለይ አጥብቄ ልንገራችሁ፣ አንድ ሁለት እናትና አባት እያሉ በህይወት ተንከባከቧቸው። ከመለቱ መመለሻ